እነዚህ የምታያቸው የሩዝ ስብስብ ፍሬዎች ሳይሆኑ ከአራት ወር ህፃን ልጅ ቆዳ ላይ የተሰበሰቡ ወይም የወጡ የትሎች ስብስብ ነው። ልጁ መጀመሪያ እንደዚህ ነበር የመጣው፣ ቆዳው ይህን ይመስል ነበረ። ከዛ በመቀጠል እያንዳንዱ ነገር ሲመረመር ያ ነገር ውስጡ ትል እንደሆነ ተገኝቷል። ይህ ነገር ሚያሲስ ይባላል። በተለምዶ የብስና ትል የሚባለው ነገር ነው። ይህ ነገር እንዴት ሊከሰት ይችላል? በተለይ ከተማ ላይ ይህ ነገር የተለመደ አይደለም። ሆኖም ግን ወደ ገጠር ወጣ ብሎ የመጡ ሰዎች አንዳንድ ጊዜ ደግሞ ገጠር ላይም ሊከሰት ከተማ ላይ ሊከሰት ይችላል እና በዛሬ ቪዲዮ ይህ ታሪክ እንዴት እንደተከሰተና ልጁ እንዴት እንደታከመ ነግራችኋለሁ። በጣም አስተማሪ ቪዲዮ ስለሆነ ቪዲዮውን እስከ መጨረሻ ይመልከቱ። ምናልባት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባለው ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎችን ለወላጆች የምናቀርብበት ስለሆነ እናንተ ቤተሰብ እንድትሆኑ ተጋብዛችኋል። በዛሬ ቪዲዮ ይህ ነገር እንዴት ሊከሰት እንደሚችል በዝርዝር ነግራችኋለሁ። ይህ ለየት ያለ ዝንብ አለ። ይህ ዝንብ የት አካባቢ የሚገኘው፣ እንዴት እንከላከለዋለን፣ ምልክቶቹ ምን ይመስላል፣ ህክምናውስ ምን ይመስላል? በቀላሉ መከላከል የምንችለው በጣም ሲምፕል ነገር ነው። ግን ካልተከላከልነው ደግሞ ማንኛውም ሰው ሊከሰት የሚችል ነገር ስለሆነ ቪዲዮውን እስከ መጨረሻ ይመልከቱ። ይህ ነገር በጣም ይጨንቃል አይደለ? በዋነኝነት የሚከሰተው በዝንቦች ነው። እነዚህ ዝንቦች ደግሞ በዋነኝነት ያው እንደምታውቁት እንቁላል ይጥላሉ። እነዛ እንቁላሎች በተለይ ቆዳ ላይ ካረፉ ወይ ልብስ ላይ ካረፉ ወይም ደግሞ ቁስል ካገኙ ቁስል ላይ ራሱ እንቁላላቸውን ሊጥሉ ይችላሉ። ቁስል የሰውነት ቁስል ካገኙ ወይም ቀጥታ ቆዳ ላይም ከጣሉ ይህ ነገር ወደ ውስጥ ሊገባ ይችላል። ግን በብዛት የሚያጋጥመን ከልብስ ላይ ነው። ለምሳሌ ልብሳችንን አጥበን ፀሐይ ላይ እናሰጣለን። እነዛ ዝንቦች ይመጣሉ፣ ላዩ ላይ እንቁላል ወይም እጩን ይጥላሉ። ያ ነገር ከእንቁላልነት ወደ እጭነት ሲሸጋገር ቆዳ ውስጥ ይገባል። ያ ቆዳን ሰርስሮ በመግባት ውስጥ ይቆያል ማለት ነው። ቆዳ ውስጥም ከ8 እስከ 12 ቀን መቆየት ይችላል። ምንም አይነት ምልክት ሳያሳይ ሊቆይ ይችላል። በዚህ ወቅት ሰውነታችን እየተመገበ እጩ ሊያርግ ይችላል። እጩ በዋነኝነት የሚሆነው ከእንቁላልነት ወደ እጭነት ስለሚሸጋገር ነው። ምናልባት ባዮሎጂ ላይ የምታስታውሱ ከሆነ ማንኛውም ኢንሴክቶች የላይፍ ሳይክል አላቸው። የላይፍ ሳይክል መጀመሪያ እንቁላል፣ ከዛ እጭ፣ ከዛ ፑፓ፣ ከዛ አደልት ኢንሴክት እያለ ሳይክል ይኖራል። በምስሉ ላይ እንደምትመለከቱት ይህ የዝንቡ የላይፍ ሳይክል ነው። ይህ ሳይክል ደግሞ እጭ የሚባለው ክፍል በብዛት የሚሄደው ቆዳ ውስጥ ነው። ስለዚህ እንደ ትል ሆኖ ይገኛል ማለት ነው። በዋነኝነት ቆዳ ላይ የሚታየው መጀመሪያ መቅላት ይኖራል። ከቀላለ በኋላ እብጠት ይኖራል። እብጠቱ መጨረሻ ላይ ደግሞ ክፍተት ይኖራል። ያቺ ክፍተት ትሉ ወይም ደግሞ ያ ላርቪው አየር የሚወስድበት ኦክሲጅን የሚያገኝበት ወይም የሚጠቀምበት ነው። ከዛ በተጨማሪ ከዛ ጫፍ ላይ ደግሞ ፈሳሽ ሊኖረው ይችላል። ፈሳሹ መጠነኛ የሆነ እንደ ውሃ ፈሳሽ ሊሆን ይችላል። አንዳንዴ መግልም ነገር ሊሆን ይችላል። ሽታም ሊኖረው ይችላል። በመግቢያ ላይ የነገርኳችሁ ይህ የ4 ወር ህፃን ልጅ እንዴት ይህ ነገር ሊያጋጥመው ይችላል ብላችሁ ልጠይቁ ትችላላችሁ። በዋነኝነት ከልብስ ላይ የተገኘ እንቁላል ወደ ሰውነቱ ስለገባ ነው። ህፃኑ በመጀመሪያ አልታወቀለትም ነበር። ሆኖም ግን መነጫነጭ፣ መቁነጥነጥ፣ ማልቀስ፣ ከወትሮ የተለየ ባህሪ ያሳየ ነበረ። ልክ 3ኛ 4ኛ ቀን ግን ሰዎቹ ከፍተው ቆዳውን ሲያዩት ይህ በምስሉ ላይ እንደምትመለከቱት ትንሽ እብጠቶች ይታዩ ነበረ። ይህ ልጅ በአፋጣኝ ወደ ህክምና መጡት። በህክምናም ሲታይ በውስጡ እጭ እንደያዘ ታውቋል። በዚህም ህክምና ተደረገለት። ህክምናው በዋነኝነት በጣም ብዙ ስለነበረ እያንዳንዱ ላርቪዎች እያንዳንዱ እጮችን ማውጣት ነበረ። በዚህም ህክምና እንደዚህ የምታዩት ወደ 34 የሚቆጠሩ ትሎች ከሰውነቱ ሊወጡለት ችለዋል። ይህ ነገር ፍሮንኪላር ሚያሲስ ይባላል። ያ ማለት ቆዳን የሚያጠቃ የሚያሲስ አይነት ወይም ደግሞ የዝንቦች ችግር ይባላል። ስለዚህ አይነት አላቸው። በነገራችን ላይ ቆዳ ብቻ ነው የሚያጠቁት። አይነት አለ። የመጀመሪያው ፍሮንኪላር ወይም ኩታነስ ሚያሲስ የሚባለው ቆዳን ብቻ የሚያጠቃ ነው። ሁለተኛ ደግሞ አፍንጫ ውስጥ ራሱ ሊገቡ ይችላሉ። ሶስተኛ ጆሮ ውስጥም የጆሮ አይነት አለ። አይን ላይም ሊገቡ ይችላሉ። ይህ በህክምና የተለመደ ባይሆንም ገጠር አካባቢ ወይም ኤክሴፕሽናል የሆኑ ቦታዎች ላይ ሊታይ ይችላል። በነገራችን ላይ ልጃችሁ ቆዳ ላይ የሚታይ ወይም ለየት ያለ ሽፍታ ካያችሁ ወይም በጣም የሚያሳክክ ከሆነ ከወትሮ የተለየ ሽፍታ ልጃችሁ ላይ ካያችሁ ህክምና ማድረግ አትርሱ። አንዳንዱ በጣም ቀላል የሆነ አለርጂም ሊሆን ይችላል። አንዳንዱ ግን ከበድ ያለ ኬዝም ሊሆን ይችላል እና ምናልባት ከቆዳ ህክምና ጋር በተገናኘ ምርመራም ህክምናን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ክሊኒካችን ላይ መምጣት ትችላላችሁ። ብሩክ ኪድስ ክሊኒክ ዝግጁ ሆኖ ይጠብቃችኋል። ወደ ታሪኩ ስንመለስ ይህ የ4 ወር ህፃን እያንዳንዱ ትሎች ከወጣለት በኋላ ክሬም ተሰጥቶታል። ልጁ ድኗል ማለት ነው። ይህ የሚታከም የሚድን ነገር ነው። ታዲያ ህክምናው ምን ይመስላል? በዝርዝር በዛሬ ቪዲዮ ልንገራችሁ። አንደኛውን የመጀመሪያው ቀላል ህክምና እነዛ ቦታዎች በጣም 1 ወይ 2 ከሆነ ያንን ክፍል ሙሉ ለሙሉ በቫዝሊን መቀባት ወይም በፓራፊን መቀባት ሊሆን ይችላል። ለመሰላችሁ እጩ ኦክሲጅን ያስፈልገዋል። ኦክሲጅን ለመጠቀም ደግሞ ያቺ ክብ መሳይ ክፍተት ታስፈልገዋለች። ያቺን ክፍተት በቫዝሊን ዘጋችሁበት ማለት ኦክሲጅን ስለሚያጥረው በራሱ ጊዜ ትሉ ሊወጣ ይችላል ማለት ነው። አንደኛው ህክምና ይሄ ነው። ስለዚህ በቫዝሊን ወይም በፓራፊን ቀብቶ ማየት ይቻላል። በ1 ወይ በ2 ቀን ላርቪው ይወጣል።
ይወጣል። ሁለተኛው ህክምና አማራጭ ደግሞ ብዙ ከሆኑ በህክምና የሚመከረው እያንዳንዱ ላርቬ በህክምና ባለሙያ ነቅሶ ማውጣት። ይህን ሲደረግ በጣም ጥንቃቄ ይፈልጋል። ለምን ግማሹ የትሉ ክፍል ከቀረ እዛው ኢንፌክሽን ሊፈጥር ይችላል፣ አናፍላክሲ ሊፈጥር ይችላል፣ ሌሎች ችግሮችን ሊፈጥር ይችላል። ስለዚህ ጥንቃቄ የሚፈልግ ነገር ነው። ሶስተኛው ህክምና ደግሞ ያ ቦታ በትክክል መጸዳት ይኖርበታል። በተለይ መግል ከያዘ ፈሳሽ ነገር ከያዘ እሱን በደንብ ማጠብ ያስፈልጋል። የመጨረሻው ህክምና ደግሞ ምናልባት ባክቴሪያ ኢንፌክሽን ከያዘ አንቲባዮቲክስ ቶፒካል አንቲባዮቲክሶች የሚቀቡትንም መጠቀም ይኖርብን ይችላል። በነገራችን ላይ ይህን ታሪክ ያካፍለን ዶክተር ደሳለኝ ነው። ዶክተር ደሳለኝ የህፃናት ስፔሻሊስት ሐኪም ነው። በሐኪም ፔጅ ላይ ሙሉ ጽሁፉን ሼር አድርጎታል። ምናልባት እናንተም እዛ ላይ ገብታችሁ ማየት ትችላላችሁ። ነገርዬ በጣም የሚሰቀጥጥ ቢሆንም አንዳንድ ጊዜ ሊያጋጥም ይችላል እና ምን ማድረግ አለብን? ይህ ነገር ህፃናት ላይ እንዳይከሰት አዋቂም ላይ እንዳይከሰት ምን ማድረግ አለብን? የመጀመሪያው ልብስ ስታሰጡ ዝንቦች ያልበዙበት ቦታ መሆን አለበት። ሁለተኛ ያሰጣችሁት ልብስ ከደረቀ በኋላ ከተቻለ መተኮስ። ምናልባት የምትጠራጠሩት ቦታ ከሆነ ንጽህ ነው የጎደል ነው ብላችሁ የምታስቡ ከሆነ መተኮስ። ስንተኩሰው ያ እጭ ወይም እንቁላልም ካለ ሙሉ ለሙሉ ስለሚገደል ማለት ነው። ሁለተኛ በፍጹም ልብስ መሬት ላይ መሰጠት የለበትም። ያው አንዳንድ ጊዜ እንደ ልምድ ሆኖ ክፍለ ሀገር ላይ አስተውላችሁ ከሆነ መሬት ላይ ልብስ ያሰጣሉ። ያ ደግሞ በቀላሉ እጩ ወደ ልብስ ላይ እንዲገባ ወይም እንቁላሉ ልብስ ላይ እንዲሆንና ያ ደግሞ እጭ ሲሆን ወደ ቆዳ እንዲገባ ሊያደርገው ይችላል። ስለዚህ ይህን ቀላል ነገር በማድረግ ብቻ ይህ ነገር መከላከል እንችላለን። በጣም ደስ የማይል ነገር ነው፣ በጣም የሚሰቀጥ ነገር ነው፣ ግን በቀላል ፕሪቬንሽን ነው፣ በቀላሉ መከላከል የምንችለው ነገር ነው። እነዚህ ዝንቦች በጣም የተለመዱ አይደሉም፣ ግን አንዳንድ ጊዜ ክፍለ ሀገር ላይ ሊያጋጥም ይችላል፣ ከተማ ላይ ሊመጣ ይችላል። የዝንቡ ትክክለኛ ስም ኮርዲሎቢያ አንትሮፖፋጋ ይባላል። ለየት ያለ ስም ነው ያለው። የስፔሻስ ስሙ ትክክለኛ ስሙ ይሄ ነው እና እነዚህን ዝንቦች የምትጠራጠሩ ከሆነ ልብሳችሁ መተኮስ ይኖርባቸዋል፣ የልጃችሁንም የእናንተንም ማለት ነው። ስለዚህ ይህን ካደረጋችሁ ይህ ነገር በቀላሉ መከላከል ትችላላችሁ። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት እንግዲህ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ አትርሱ። ሀሳብ አስተያየት ካላችሁ ወይም ደግሞ ከቆዳ ህክምና ጋር በተገናኘ የምትጠይቁት ጥያቄ ካለ ከታች ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ